አባቶች ሆይ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላል። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ በርትቶ ሊጥላችሁ ይታገል ይሆናል። ግድ የላችሁ እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ንሱ። ሌላ ሸክም አንጭንባችሁ፣ ንጽህናችሁን ግን ጠብቁ። ከሚኮንነው ዓለም ጋር እንዳንኮነን፣ ከሚቀጣው ዓለም ጋር እንዳንቀጣ፣ ከሚተው ዓለም ጋር እንዳንተው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ርዕሰ ርዕሳን ቆሞስ አባ ተክለ ማርያም የገዳማችን አስተዳዳሪ፣ ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ጦመ ልሳን በአዲስ አበባ ሀገረ ስብከት የገዳማት ዋና መምሪያ ኃላፊ፣ እጅግ የተከበሩ አባታችን መጋቤ ሐዲስ አባ ገብረ ማርያም የስብከተ ወንጌል ኃላፊያችን፣ ክቡራን አበው መነኮሳት ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የአምደ ሃይማኖት ሰንበት ትምህርት ቤት ደቀ መዛሙርት፣ አበው ካህናት፣ ወንድሞች ዲያቆናት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የሰበሰበን እንድናመሰግነው የፈቀደልን ቃሉን እንድንሰማ ስሙን እንድንጠራ እድል የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። አጠር ላለች ደቂቃ የእግዚአብሔርን ቃል እንማራለን። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። የዮሐንስ ራእይ ዮሐንስ ምዕራፍ 2 ቁጥር 24። ለጥቂት ደቂቃዎች የምንማርበት የትምህርታችን ኃይለ ቃል ነው። ያላችሁን ጠብቁ። እግዚአብሔርን የሚያምኑ እግዚአብሔርን አባቴ የሚሉ ያላቸውን ይጠብቃሉ። ጌታችን በቲያጥሮን ላሉት ያስተላለፈላቸው መልእክት ይሄ ነው። ሌላ ሸክም አልጭንባችሁም፣ ያላችሁም ግን ጠብቁ። እግዚአብሔርን የሚያገኙት ከእግዚአብሔር ጋር የሚሆኑት ያላቸውን የጠበቁ ናቸው። ይልቁንም እንደዚህ ዘመን እንዳለው አይነት ያለንን እንደመጠበቅ የሚያስፈልግ ነገር የለም። እስራኤል ከባርነት ለምን ነፃ የወጡ ይመስላችኋል? ለ430 ዘመን ገለባ እያመላለሱ ጭቃ እያቦኩ በጅራፍ እየተገረፉ በባርነት ይማቅቁ ነበር እስራኤል። ታዲያ እስራኤልን እግዚአብሔር ለምን ነፃ ያወጣቸው ይመስላችኋል? ለምን የተመለከታቸው ይመስላችኋል? ለምን ጩኸታቸውን የሰማ ይመስላችኋል? ለምን ከብዙ ዘመናት በኋላ እግዚአብሔር ያሰባቸው ይመስላችኋል? 4 እስራኤላውያን በግብፅ ምድር የጠበቋቸው ነገሮች ስለነበሩ ነው።
እደግመዋለሁ፣ የእግዚአብሔር ቸርነት አንድ ነው። እግዚአብሔር በአባቶቻቸው ደስ መሰኘቱ ሌላ ጉዳይ ነው። እስራኤል ግን በዚያ በምድረ በዳ በስደት 4 ነገሮችን ጠብቀው ነበረ። ለዚያ ነው እግዚአብሔር ነፃ ያወጣቸው። ለዛ ነው እግዚአብሔር መከራቸውን የሚያየው። ለዛ ነው እግዚአብሔር የመጎብኘታቸውን ዘመን ያቀረበው። ወገኖቼ እነዚህን ነገር ቢጠብቁ ጊዜ ነው እግዚአብሔር ተስፋቸውን የፈጸመላቸው። እዩ፣ አንደኛ ግዝረታቸውን በመፈጸም ጠብቀዋል። ሁለተኛ ስማቸውን አልቀየሩም ነበረ። ሶስተኛ ቋንቋቸውን አልደባለቁም ነበረ። አራተኛ ምስጢረ ተስፋቸውን ለማንም አልገለጡም ነበረ። የተወደዳችሁ ክርስቲያኖች በስደት ነው ያሉት፣ በመከራ ነው ያሉት። ከሀገራቸው ከተሰደዱ ከቀያቸው ከራቁ ብዙ ዘመን ሆኗቸዋል። የባዳነት ስሜት አለ፣ የእንግድነት ስሜት አለ። ከዚህ ሁሉ በላይ ግን በሚያም ሥራና በአስጨናቂ ቀንበር ስር ወድቀዋል። እስራኤል ግን ምን እንደሚያደርጉ ታውቃላችሁ? በባዕድ ምድር በእንግዶች አገር በዚያ ሁሉ መከራ በዚያ ሁሉ ጭንቅ የእግዚአብሔርን ሥርዓት ጠብቀው ነበረ። ዘመን ረዝሟል ብለው የእግዚአብሔርን ሥርዓት አልተውም ነበረ። ለአገሩ እንግዳ ነኝ፣ ለሰው ባዳ ነኝ ብለው የእግዚአብሔርን ትእዛዛት ችላ አላሉም ነበረ። ወገኖቼ መከራው ሲበዛ፣ ጅራፉ ሲበዛ፣ ስቃዩ ሲበዛ፣ ቀንበሩ ሲበዛ ከእንግዲህ ወዲህ የእግዚአብሔርን ትእዛዛት መፈጸም ለኛ ምናችን ነው አላሉ። ይልቁኑ ሥርዓተ ግዝረታቸውን እየፈጸሙ መኖር ጀመሩ። ወገኖቼ ግዝረት እግዚአብሔር የሰጣቸው ሥርዓት ናት። በምድራቸው ብቻ አይደለም፣ ያለ ምድራቸውም ይፈጽሟት ጀመረ። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ሲገዘሩ ይቆስላሉ፣ ሲቆስሉ ይደማሉ። ቁስሉ ከባድ ሥራ አሰራቸውም። ጭቃ ነው የሚያቦኩት፣ ገለባ ነው የሚያመላልሱት። በጣም ያማል። ያውም አስታማሚ የላቸው፣ ያውም ጠያቂ የላቸው፣ ያውም ተንከባካቢ የላቸው። ግን ምን ያረጉ ነበር? ሥርዓተ ግዝረታቸውን ይፈጽሙ ነበር። እያመማቸው፣ አዎ እያመማቸው፣ እየተቸገሩ፣ አዎ እየተቸገሩ፣ እየተራቡ፣ አዎ እየተራቡ፣ ባዳ ሆነው፣ አዎ ባዳ ሆነው፣ በባርነት እየኖሩ፣ አዎ ቀንበር አርፎባቸውም ቢሆን የእግዚአብሔርን ሥርዓትና ትእዛዝ አልተዋትም ነበር። እንዴት ይደንቃሉ ወገኖቼ! እየቆሰሉ መጠበቅ፣ እየታመሙ መጠበቅ፣ እየደሙ መጠበቅ፣ አስታማሚ በሌለበት መጠበቅ፣ በባርነት ውስጥ መጠበቅ። ይህን ነበር እስራኤል ጠብቀው የቆዩት። የተወደዳችሁ ክርስቲያኖች በዚህ ዘመን ክርስቲያን ሆኖ መኖር ከባድ ሊሆን ይችላል። እየተራቡ ክርስቲያን መሆን፣ እየተጨነቁ ክርስቲያን መሆን፣ ሰርቆ መብላት፣ አጭበርብሮ መክበር እየተቻለ ጨዋ ሆኖ መደሄት፣ ክርስትናን አለመተው ምናልባት ያማል።
እያመመም ግን የእግዚአብሔርን ትእዛዛት መጠበቅ ነፃ ለመውጣት ያበቃሉ። ወገኖቼ ነፃ መውጣት የሚፈልጉ ሁሉ በጭንቅ ጊዜም በመከራ ጊዜም በመተው ጊዜም ተንከባካቢ በማጣት ጊዜም በመረሳት ጊዜም ቀን በመርዘምም ጊዜም በባዳነት ስሜት ጊዜም በሆደ ባሻነት ጊዜ በየትኛው ጊዜ ክርስትናን መጠበቅ። ለዚህ ነው እግዚአብሔር ያሰባቸው። ግዝረታቸውን አልተውም ነበረ። ማንነታቸውን አልቀየሩም ነበረ። ስፍራ ሲቀይሩ ማንነታቸውን አልቀየሩ፣ ጨዋነታቸውን አልቀየሩ፣ ስማቸውን አልቀየሩ። ስፍራ ቢቀይሩም ስም አልቀየሩ። ከአካባቢ ቢርቁም አምላካቸውን በልባቸው አድርገው ስርዓታቸውን እየፈጸሙ ነው የኖሩት። ከስፍራ ራቁ እንጂ ከእግዚአብሔር አራቁም። አያችሁ፣ ይሄንን ስለጠበቁ ነው እግዚአብሔር ነፃ ያወጣቸው። ወገኖች ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ስራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ደልቷችሁ ላይሆን ይችላል። ግን እመኑኝ፣ እያመማችሁም ቢሆን ስርዓተ እግዚአብሔር ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁ። ሃይማኖታችሁን ከጠበቃችሁ፣ ማተባችሁን ካጠበቃችሁ፣ ትላንት በነበረው ትጋት ከቀጠላችሁ፣ ለሀገሩ እንግዳ ለሰው ባዳ መከራ የበዛበት ጊዜ የረዘመበት ብላችሁ ተሰላችታችሁ ታክቷችሁ እግዚአብሔርን ካልተዋችሁት፣ ስርዓቱን ካልተዋችሁት እግዚአብሔር አንድ ቀን ያስባችኋል። ግዝረታቸውን አልተውም። ቋንቋቸውን አልደባለቁም። ክርስትና ቋንቋችን ነው። ፍቅር ቋንቋችን ነው። ጨዋነት ቋንቋችን ነው። ሰውን ሁሉ መውደድ ቋንቋችን ነው። ንግግራችን በጨው እንደተቀመመ እንደ እግዚአብሔር ቃል ነው። ምስጋናችን ቋንቋችን ነው። ዝማሪያችን ቋንቋችን ነው። ሌላ ባዕድ ቋንቋ ካልቀላቀላችሁ፣ እግዚአብሔርን ካላማችሁት፣ እግዚአብሔርን ካልሰደባችሁት፣ እግዚአብሔርን ችላ ካላላችሁት፣ በትላንቱ ምስጋና ከቀጠላችሁ፣ በትላንት ማንነታቸውን ነው ያልቀየሩት። ስም አለመቀየር ማንነትን አለመቀየር ነው። ቋንቋን አለመቀየር ማንነትን አለመቀየር ነው። አያችሁ፣ ትእዛዝም ጠብቀዋል፣ ማንነታቸውንም ላለማጥፋት ታግለዋል። እናንተ ክርስቲያኖች ናችሁ። እናንተ ባለማተሞች ናችሁ። እናንተ ባለ ተስፋዎች ናችሁ። እግዚአብሔር አንድ ቀን ነፃ እንደሚያወጣቸው ያውቃሉ። በዚህ ነገር ተስፋ ሳይቆርጡ መኖር ጀምረዋል። ምስጢር ተስፋቸውን ለማንም አልገለጡም። አራት ነገሮች ስለጠበቁ፣ ግዝረታቸውን ስለፈጸሙ፣ ስማቸውን ስላልቀየሩ፣ ቋንቋቸውን ስላልደበላለቁ፣ ምስጢረ ተስፋቸውን ለማንም ስላልገለጡ፣ በተስፋ ስለኖሩ እግዚአብሔር ከባርነት ቀንበር አወጣቸው። እግዚአብሔር ቀንበሩን ሰበረላቸው። እግዚአብሔር ኃይለኛውን ፈርዖንን የኤርትራ ባህር ላይ አንሳፈፈላቸው ስለጠበቁ። ሌላ ሸክም አልጭንባችሁ፣ ያላችሁን ግን ጠብቁ። ጨዋነታችሁን ጠብቁ። እንደ ቅዱስ ዮሴፍ ያለ ሰው ለምን እግዚአብሔር ከዝቅታ ወደ ከፍታ እንዳወጣው ታውቃላችሁ?
ከባርነት ወደ ጌትነት ለምን እንደመለሰው ታውቃላችሁ? ከተጣለ ማንነት ወደ ከበረ ማንነት ለምን እንዳመጣው ታውቃላችሁ? ንጽህናውን ጠብቋል። የእግዚአብሔርን ትእዛዛት ደግሞም የተስፋውን ምስጢር ብቻ አይደለም፣ እግዚአብሔር ነፃ እንዲያወጣቸው የሚፈልጉ ሁሉ እንደ ቅዱስ ዮሴፍ በየትኛውም ስፍራ፣ በየትኛውም ዘመን፣ በየትኛውም ሁኔታ፣ በየትኛውም አኗኗር ንጽህናቸውን ይጠብቃል። እግዚአብሔር በተስፋ ነፃ እንዲያወጣው የሚፈልግ ሁሉ ወደ ጥንት ክብሩ ከፍ ወዳለ ልዕልናው ደግሞ ከሁሉ በላይ ወደ ሆነው ወደ ዘላለም ሕይወት እንዲጠራው የሚፈልግ ሁሉ ታግሎም ቢሆን ንጽህናውን ይጠብቃል። የተወደዳችሁ ክርስቲያኖች፣ ዘመን ሲረዝም፣ ጊዜ ሲከፋ፣ ሲረክሱ ስታዩ እንዳትረክሱ፣ ሲቆሽሹ ስታዩ እንዳትቆሽሹ። ምናልባት አታካች ሆኖባችሁ፣ ምናልባት አድካሚ ሆኖባችሁ፣ ምናልባት ቀን ረዝሞባችሁ፣ ምናልባት መከራ ተጭኗችሁ፣ ምናልባት ንጽህናን የመጠበቅ ተስፋ ደብዝዞባችሁ ከመጠበቅ ወደ ኋላ እንዳትሉ ዮሴፍን ተመልከቱ። ማንም ሁን ማን ዘውትር እግዚአብሔርን በፊትህ አድርገው የሚለውን ምክር የሚያውቅ ይመስላል ቅዱስ ዮሴፍ። የአባ እንጦንስ ምክር ነው። የተወደዳችሁ ክርስቲያኖች፣ ማንም ሁኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት። የትም ኑሩ የት በመጀመሪያ የኖራችሁበትን ስፍራ አትልቀቁት። ምንም ስሩ ምን በቅዱሳት መጻሕፍት ላይ እንደተማራችሁ ፈጽሙት። ይህ የአባ እንጦንስ ምክር ነው። ዘወትር እግዚአብሔርን በፊታችሁ አድርጉት። ዮሴፍ ድል አድርጎ የወጣው ንጽህናውን የጠበቀው እግዚአብሔርን በፊቱ አድርጎ ነው። ወገኖቼ፣ የተወደደ የጌታችንን ቁስሎች በፊቱ የሚያደርግ ክርስቲያን አሸንፎ ይወጣል። የጌታችንን የሕማም ማኅተም በትከሻው በልቡ የሚሸከም ክርስቲያን ድል ያደርጋል። የቆሰለለትን አምላክ የእጆቹን ችንካር የሚመለከት ክርስቲያን በፊቱ እንደተሰቀለ አድርጎ የሚያይ ክርስቲያን አሸናፊ ይሆናል። እንደሱ ነው ክርስቲያኖች። በፊቱ እግዚአብሔርን ጠብቀው፣ እፊት ላይ አድርገህ ጠብቀው። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። እግዚአብሔር ዓይናችሁ ላይ፣ እግዚአብሔር ልባችሁ ውስጥ፣ እግዚአብሔር አፋችሁ ላይ አድርጋችሁ ከጠበቃችሁት ነፃ ያወጣችኋል። ባሪያ የነበረው ጌታ እንደሆነ ረሳችሁት። ታሳሪ የነበረው አሳሪ ወደ መሆን እንደተሸጋገረ አያችሁት። ከአንዴም ሁለት ጊዜ የተሸጠው ሰው የሸጡትን ሰዎች እንደተቀበለ ይልቁንም እንዳልተበቀለ አያችሁት። ንጽህና ያሻግራል። ንጽህና ድል ያደርጋል። ንጽህና ያከብራል። የረከሱ ይዋረዳሉ። አደራችሁ በውርደት እንዳንያዝ፣ ልክ እንደ ዮሴፍ በባዕድ ምድር በእንግዳ ሀገር ለሰው ባዳ ቢሆን በእግዚአብሔር ፊት ግን ሁል ጊዜ ስለኖረ ድል አድርጎ ወጣ። ንጽህናውን ጠበቀ። ወጣቶች ሆይ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላል። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ በርትቶ ሊጥላችሁ ይታገል ይሆናል። ግድ የላችሁ፣ እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ንሱ።
ሌላ ሸክም አንጭንባችሁ፣ ንጽህናችሁን ግን ጠብቁ። ከሚኮነነው ዓለም ጋር እንዳንኮነን፣ ከሚቀጣው ዓለም ጋር እንዳንቀጣ፣ ከሚተው ዓለም ጋር እንዳንተው ሁላችንም ብድግ እንበል። ብፁዕ አባታችን ብፁዕ አቡነ ሕርያቆስ በመካከላችን እየተገኙ እግዚአብሔር ይስጥልን። ይህንን መንፈሳዊነታችሁን ግን ጠብቁት። ምናልባት በአስጨናቂ የኑሮ ሁኔታ ውስጥም ሊሆን ይችላል፣ ደግሞ ከፍ ባለ ነገርም ውስጥ ሊሆን ይችላል። እሱን ጠብቁት። እሱን ለማለት ነው። ታስታውሳላችሁ እንደና አብድዩ ያሉ የእግዚአብሔር ሰዎች አክዓብና ኤልዛቤል በነበሩበት ዘመን 100ውን የእግዚአብሔርን ሰዎች 50ውን በዋሻ ሸሽገው እንጀራና ውሃ እየሰጡ እጅግ ከባድ በሆነ ሁኔታ መከራ ይደርስብኛል፣ እንግዲህ ምን ላደርግ እችላለሁ፣ ነገሩ በጣም ከባድ ነው ሳይሉ የእግዚአብሔርን ሥራ ሲሰሩ ነበር። አንዳንዴ ዘመን እያከበድ፣ አንዳንዴ እንዲህና እንዲያ ያለው ነገር የሚያስኖር አይደለም እያል የእግዚአብሔርን ሥራ ሳንሰራ እንዳንቀር በየትኛውም ያኗኗር ሁኔታ የእግዚአብሔርን ሥራ እንድንሰራ ይህንን በመስራት ጠብቁት ለማለት ነው። ወገኖቼ ክርስትና በየትኛውም ሁኔታ ውስጥ የሚኖር ሕይወት ነው። ላስታውሳችሁ የሄሮድስ የጦር ኃይል አዛዥ የኩዛ ሚስት ክርስቲያን ሆናለች እኮ። እግዚአብሔር ያሳያችሁ። እግዚአብሔር በሄሮድስ አፍንጫ ስር ክርስትናን እኮ ይሠራ ነበረ። ታዲያ ማን ምክንያት አለው? እንዲህና እንዲያ እየኖርኩ እንዴት ክርስቲያን ልሆን እችላለሁ ብለን ልንናገር እንችላለን? እግዚአብሔር በሄሮድስ የጦር ኃይል አዛዥ ቤት ክርስቲያኖች ከነበሩት እኛ እነማን ቤት ሆነን ነው ክርስትናችንን መጠበቅ ያቃተን? ለዚህ ነው ሄሮድስም ቤት ሆኖ ቄሳርም ቤት ሆኖ ክርስቲያን መሆን ግን ትችላላችሁ እንዴ? የቅዱስ ጳውሎስን መልእክት አላነበባችሁ? ከቄሳር ቤተሰቦች ሰላምታ ያቀርቡላችኋል እኮ ያለው እግዚአብሔር ቄሳር ቤት ውስጥ ክርስትናን ስለሰራ ነው። በሰማዕታት መቃጠል ውስጥ የአንዳንዶችን ልብ እግዚአብሔር ያቀጣጥል ነበር። ክርስቲያኖች በሰማዕታት የመንደድ አመድ ውስጥ እግዚአብሔር ክርስቲያኖችን ይተክል እንደነበር አታውቁ? እግዚአብሔር ያሳያችሁ። በዛ ጨካኝ በኔሮን ቄሳር ቤት ውስጥ እግዚአብሔር ክርስትና ነበረው። እግዚአብሔር መንፈሳውያን ነበሩ። በየትኛውም ያኗኗር ሁኔታ ውስጥ በየትኛውም ሕይወት ውስጥ ክርስትናችሁን ጠብቁት ለማለት ነው። በአስጨናቂ ሁኔታ ውስጥ እንደ ኤልዛቤልና እንደ አክዓብ ባሉ ውስጥ እነ አብድዩ ከነበሩ ዛሬኛ ክርስቲያን መሆን የሚያስችልን ምንም ነገር እንደሌለ አይረዳችሁም? የተወደዳችሁ ክርስቲያኖች እንዴ ላስታውሳችሁ፣ በየትኛውም ያኗኗር ሁኔታ ውስጥ እግዚአብሔርን አክብረው የኖሩትን እነ ዳዊትን አታስታውሱ? በረኝነትን በስመ እግዚአብሔር ነው የኖረው። ንጉሥም ሲሆን እንባውን ከእንጀራውና ከመጠጡ ጋር እየደባለቀ ነው የኖረው። ልጁም አቤሴሎም ሲያሳድደው፣ ሳኦልም ምድረ በዳ ለምድረ በዳ ሲያንከራትተው፣ ዳዊት በምድረ በዳውን ቅድስተ ቅዱሳን አድርጎ እግዚአብሔርን ያመሰግን ነበር። ለዳዊት ቅድስተ ቅዱሳኑ ምድረ በዳው ነበር። ወገኖቼ በዚህ ዘመን ላሉ የበረሃ ተጋዳዮች በረሃው ቅድስተ ቅዱሳን እንደሆናቸው፣ በረሃው ማህሌት እንደሆናቸው፣ ምድረ በዳው ሰዓታቱ ቅኔ ማህሌት እንደሆናቸው ለዳዊትም እንደሱ ነበር። ወገኖቼ ክርስቲያኖች እስኪ ብዙ የመዝሙረ ዳዊትን ተመልከቱ። በኤዶምያስ ምድረ በዳ የዳዊት መዝሙር እኮ ነው የሚለው። ዳዊት እግዚአብሔርን ያመሰገነው በምድረ በዳዎች እኮ ነው። የምን ማጉረምረም ነው? ክርስቲያኖች ለምን ምድረ በዳ አትወድቁም? ዘምሩለት፣ ተቀኙለት፣ አክብሩት፣ አወድሱት፣ አትለወጡበት።
በየትኛውም ያኗኗር ሁኔታ ለምን ምድረ በዳ አትወድቁ? ይሄው ዳዊትን ተመልከቱት። በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በምድረ በዳ ይዘምራል። በረኝነትን በንግስና ሚያው ነው። ሲነግስ አይኮራም፣ እረኛም ሲሆን አያፍርም። እግዚአብሔር የሚያውቁ ሰዎች እንደዚህ ናቸው ወገኖቼ። ለምን እንደ ጃንደረባው ገንዘብ ያዥ አትሆኑ? ለምን እንደ ልድያ የሐር ነጋዴ አትሆኑ? ለምን እንደ አስካፍ ቤተ መንግሥት አትገቡ? ክርስትና የትም ቦታ የሚጠበቅ ሃይማኖት ነው ወገኖቼ። ባለስልጣኑ ሁሉ ተራ፣ እንደ ሰብአ ሰገል ባለማዕረግ ሁኑ፣ እንደ እረኞቹም ተርታ ሆናችሁ ተቆጠሩ። ግን ለእግዚአብሔር ዘምሩ። በየትኛውም ሁኔታ ይህንን ጠብቁ ክርስቲያኖች። መንፈሳዊነታችሁ በየትኛውም ቦታ በየትኛውም ሁኔታ ጠብቁት። ሌላ ሸክም አንጭንባችሁ፣ ያላችሁን ግን ጠብቁት። የተወደዳችሁ ክርስቲያኖች፣ እግዚአብሔር ከሁሉም በላይ በእኛ ሕይወት ውስጥ ማየት የሚፈልገው ፍቅርን ነው። ፍቅራችሁንና አንድነታችሁን ጠብቁት። ደግሞ አለው ፍቅራችሁንና አንድነታችሁን ጠብቁት። እግዚአብሔር ያለ ፍቅር የሚያስደስተው ነገር የለም። በፍቅር ነው እግዚአብሔር የሚደሰተው። ስጋችንን ለእሳት አቃጥለን ብንሰጥ እንኳን ፍቅር ከሌለን ከንቱ ነን አይደል የተባለው? ያለ ፍቅር ሰማዕትነት እንኳን ከንቱ ነው ወገኖቼ። አዎ ኦርቶዶክሳውያን ፍቅራችንን፣ አንድነታችንን፣ ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር አብሮን ይሰራል። ክርስትናችንን፣ ማንነታችንን፣ ንጽህናችንን፣ መንፈሳዊነታችንን፣ አንድነታችንን እንጠብቅ። ሌላ ሸክም አልጭነባችሁም፣ ያላችሁን ግን ጠብቁ። ይቆየን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ እሷን በረከት ረድኤታ አይለየን።